ኦሪት ዘጸአት ምዕራፍ 1 ከቁጥር 1 ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ቢንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ልጆች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብጽ ነበር። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች አፈሩ፣ እጅግ በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱንም በእነርሱ ሞላች። በግብጽም ዮሴፍ ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በርትተዋል፣ እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችን አግዘው እንዳይወጉን ከምድሪቱም እንዳያወጡ ኑ እንጠብባቸው አለ። በብርቱም ስራ ያስጨንቋቸው ዘንድ ግብር አስገባሪዎች ሾመባቸው። ለፈርዖንም ፊቶንም ራሴምም ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤል ልጆች በመከራ ገዟቸው። በጽኑ ስራ፣ በጭቃ በጡብም በእርሻ ስራ ሁሉ በመከራም የሚያሰሯቸው ስራ ሁሉ ሕይወታቸው ያስመርሯቸው ነበር። የግብጽ ንጉሥ አንዲቱ ሲጳራ ሁለተኛቱም ፉዋ የሚባሉት የዕብራውያንና አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔር ፈሩ፣ የግብጽ ንጉሥም እንዳዘዛቸው አላደረጉም። ወንዶች ሕፃናትም አዳኗቸው። የግብጽ ንጉሥ አዋላጆችን ጠርቶ ለምን እንዲያደረጋችሁ ወንዶች ሕፃናትን ለምን አዳናችሁ አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብጽ ሴቶች ስላልሆኑ እነርሱ ጠንካሮች ናቸው፣ አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆቹ መልካም አደረገላቸው፣ ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ አዋላጆቹ እግዚአብሔር ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወልደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በሕይወት አድኗት ብሎ በሕዝቡ ዘንድ አዘዘ። ምዕራፍ 2 ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፈትን ቅጥራን ለቀሰችው። ሕፃኑንም አኖረችበት፣ በወንዝ ዳር ባለ ቄጤማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኝ ነበር። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቹም በወንዝ ዳር ይሄዱ ነበር። ሳጥኑም በቄጤማ ውስጥ አየች። ድንገጧም ልክ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆ ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንዱ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ልታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጠራልሽ አለቻት። የፈርዖን ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖን ልጅ ይህንን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑንም አደገ። ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። ለእኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። በዚያም ወራት እንዲህ ሆነ፣ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ። የግብጽም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንም አላየም። ግብፃዊውንም ገደለ፣ በአሸዋ ውስጥም ሸሸገው። በሁለተኛውም ቀን ወጣ፣ 2 የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራህን ትመታዋለህ አለው። ያም በእኛ ላይ አንተ አለቃ ወይስ ዳኛ ማን አደረገ? ወይስ ግብፃዊ እንደገደልኸው ልትገለኝ ትሻለህ አለው። ሙሴም በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድርም ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ። ለምድያም ካህን 7 ሴቶች ልጆች ነበሩት። እርሱም መጥተው ውሃ ቀዱ፣ የአባታቸውን በጎች ሊያጠጡ ገንዳ ሞሉ። እረኞቹ መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብጽ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንም አጠጣ አሉ። ልጆቹም
እርሱ ወዴት ነው? ለምን ያንን ሰው ተዋችሁት? ጥሩ እንጀራ ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራ ለሙሴ ሚስት ሆነው ዘንድ ሰጠው። ወንድ ልጅንም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ከዚያም ቀን በኋላ እንዲህ ሆነ፣ የግብጽ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔር የለቅሷቸውን ድምፅ ሰማ። እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልም ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ።